ይታያል እንዴ? ይሄ ማዘርቅ አይደል እንዴ? እንዴ አንቺ ምን አስበሽ ነው እንዴ? ምንድነው ያማችኋል እንዴ? ሾርባ ስጠጣበት ይቆየውበታል እንዴ? አንቺ ቆይ ምንድነው ብታረጊ? ኧረ የሚገራርም ዕቃ ነው ያለው። እስኪ ወር እያደረጋችሁ ለዋጭ ነይ የሚጣክፈችው ነይ ክፈችው ነይ አልከፍትም። ይሄኔ እኮ ተከራይተሽ እንዴ? ብራዘር የጠፋ ሰው ይላል ዝርያ አማን። እንዴት ነሽ? ስራ አሪፍ ነው? ይመች። በቃ ውሎሽ አሪፍ ነው? ይመች። ለዋጭ ወይኔ ጉዴ ከሰርኩ በቃ አንዴ አለችኝ አልኳትን ፌርሙዝ ወሰደው። ተይኝማ እድሌ ጠማማ ነው። ወደ ሀገሬ ቤት ነው የሚሻለው። አንቺ ሰው ደግሞ ዋገዢ ወይ እንትናት በይ እዚህ መሀል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአበጋር ቲዩብ እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ በየቤቱ ገባ እያልኩኝ ነው እናንተን ፈታ ዘና ለማድረግ። ዛሬ ደግሞ ምን መስላ መጣሽ ነው የምትሉት? ያው እንግዲህ ዚዙ ሁሌም ፈታ እያለች ነው የምትመጣው፣ አብረን ፈታ ለማለት ነው። ውድ ፋሚሊዎቻችን እንዴት ናችሁ? የዚዙም ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ ታውቃላችሁ እኔ ካለ ምንም ነገር እያንዳንዷን ነገር አቅጄ ነው የምንቀሳቀሰውና ዛሬ ደግሞ ምን ይፈጠር የሚለውን ከኔ ጋር ሆነን የምናይ ነው የሚሆነው። እንዴት ነው? አላማረብኝም? ምን መስያለሁ? እስኪ ጋይስ ኮሜንት ላይ እስኪ ጻፉልኝ። ዛሬ እንግዲህ ያው እንደሚታወቀው ደሴ ላይ እንዳለው ይታወቃል እና ያው በአንዳንድ ችግሮች ምክንያት ለተወሰነ ጊዜ እዚህ መቆየት ግዴታ ሆኖብኛልና ያው እንግዲህ ፋሚሊዎች ግላስ ለብሼ ስላያችሁኝ ብቻ ዘንጣን የመጣችሁ ብላችሁ እንዳታስቡ። ያው እንግዲህ እያለቀስኩ እንድታዩኝ ስላልፈለኩኝ ነው። በዚሁ አጋጣሚ ብቻ ዛሬ ውሎዬን ላሳያችሁ ነው። ውሎዬን እያንዳንዱ ነገር አይታችሁ እንድትረዱኝ በሚል ነው። ስለዚህ ወደ ስራዬ ብገባ ይሻላል። እናንተ ጋር በኋላ የምናወራ ነው የሚሆነው። ተከተሉ። ለዋጭ ሄይ ልዋጭ አባቴ አገዛ ልዋጭ አለ። የትኛው? ይሄኛ ምን ልብስ አለ? ለልብስ ማጠቢያ በብር አይደለም እንዴ? በብር አይደለም። ልብስ በብር ልብስ ነው እንጂ በልብስ ነው የሚለወጥ። በብር ስንት ልት ነው? አይ አንተ ልብስ ብዙ ነው። አይሆንም። ለዋጭ እንዴ? ብራዘር የጠፋ ሰው ይላል ዝርያ አማን። እንዴት ነሽ? ስራ አሪፍ ነው? ይመች። በቃ ውሎሽ አሪፍ ነው? ይመች። ለዋጭ እኔ የምገዙኝ ከሆነ ግዙኝ፣ የማገዙኝ ከሆነ በየቤትሽ እያንኳኳ ነው የማስገዛሽ። በርካሽ ብሸጥ ይሻላል አባባ። ለዋጭ የሚፈልግ የለም? አራቦ ክፈቱት። ምንድነው የሚቀየር ዕቃ ልብስ ምናምን ካለ ወር እያደረጋችሁ ለዋጭ አያ ሀብታም ቤት። አረ ተው ክፈቱት። ለዋጭ እናንተ ኑሮ ጣፍጧችኋል አባቴ። ለዋጭ የሚፈልግ በረመዳኑ የትም የሌለ ፌርሙዝ ልብስ ማጠቢያ ማስታጠቢያ ይላል። ፏፏ እያላችሁ ለዋጭ ያዋጣሻል። ከየት ሀገር እንደመጣው አያውቁ አይደል? ያዋጣሻል አልካ። የቦስ ልጅ መሆኔን አታውቅማ። ሙዲ ያስክ በቃ እንተያያታለን። እስታይልሽ ለዋጭ እማዬ አትፈልጉም? ኧረ የሚገራርም ዕቃ ነው ያለው። እስኪ ወር እያደረጋችሁ ለዋጭ ነይ የሚጣክፈችው ነይ ክፈችው ነይ አልከፍትም። ይሄኔ እኮ ተከራይተሽ ይሆናል አባትሽ ቤት አልኩ። ነይ ክፈችው
ለዋጭ አረድ ጻማማ ነው እንዴ ዛሬ ሳቡ ማማ ስሚማ ናት ታዘጊውማ አንቺ አቦና ሳቂ ቀብንታይና ገባውሪና አንዳንድ ነገር ይተክልኝ ምን ሆንኩኝ ምን ማለት ነው? ስራ ነው ስራው ይልቁንስ ግቢና አንዳንድ ጫማዎች ካሉ ይዘሽልኝ ነሽ። እየቀለድሽ ነው? የምር እየቀለድኩ አይደለም። አይ ነገ እንደሚባል ነገር በቃ ለመደብሻል። ምን እየሰራሽ ነው ማለት? አቦ ምን እየሰራሽ ነው? ስራ የልዋጭ ምናምን ካለ አውጪና የሚገራርም ቀይሽ ነው የመጣው። ሂሳብ ይዛለሽ ደግሞ ምን ከቤት ምናምን አባረሽ ነው? ምን እናንተ ጋር የመጣው አባረሽ ምናምን ብለሽ ሙት ይጃለሽ እንዴ? አቦ አሁን ወደ ሀገር ይተመለስ እስኪሄድ ድረስ በቃ ይቺን ስራ ልሞካክር ብዬ ነው። ወይዬ በእኛ አሁን ቶሎ በግቢና ቀልዱን ተይና የሚገራርም ትሪ ያለ የሚገራርም ምናምን የሚገራርም ይቀነሽ ኧረ ምንም እየቀለድኩ አይደለም። አንቺ የሚገራርም ዕቃ ነው ያለኝ ብርጭቆ ምናምን ልብስ ምናምን ጫማ ካለሽ ወይዬ በይኝ በቃ አራት ስለዚህ ምናምን ይዙ አንቺ ለቀይሽ ምናምን ምንድነው እና ለቀይ መጥቻ አንቺ አትጃጃሽ ትንሽ እንኳን አይደብርሽም? አሁን ተመኛ ነኝ አቦር ሜዳ አለባችሁ እኮ ግማሽ ይዘሽ ውጭ ብለሽ ነው። እኔ ቤት አለኝ እንዴ ደው ሜቢ ተቃፈዘሽ አሁን ቶሎ በይማ ይልቁንስ ቀልጅ ይዙ በእናትሽ አንቺ አቡ ትቀልጃለሽ እንዴ? ምን ይናክ እንደማንሳው ፍሪ የሚገርም ዕቃ ነው። የምር ቤት ነው የምልሽ። በቃ አንድ ጫማ ሁለት ሱሪ ብቻ ነው የሚጠበቅብሽ። ወይ ቢኛው ነው ተኝ አራስ ቀልጃን እኔ ስደተኛ ነኝ። አሁን ቶሎ ወደ ሀገር መመለስ ፈልጋለሁ። ማዶሽ እንኪሽ አይኑሉ ከሰጠኝ ከታፍሽ በቃ በነበረኝ ብር ገዛው እንዴ ወይኔ ጉዴ ከሰርኩ በቃ አንዴ አለችኝ ያልኳትን ፌርሙዝ ወሰደው። ተይኝማ እድሌ ጠማማ ነው። ወደ ሀገሬ ቤት ነው የሚሻለው። አንቺ ሰው ደግሞ አያገዢ ወይ እንትናት በይ እዚህ መሀል አቁመሽ እዚህ ፌርሙዝ ተይ በቃ ዞር በይ ወይኔ ጉዴ አሁን አልደርስበትም እንኳን እዛ ቤት እኮ ተበድሬ እኮ ነው ያመጣሁት። አንቺ ገብቶሻል ግን ተበድሬ በብድር እኮ ነው የመጣው። ምንድነው ማረጋው? ተነሽ አንቺ ነሽ አቡ ለዚያ እኮ ያበቃሽ ፈልጓለን። እሺ በቃ ተረጋጊ። ቆይ ያኛውን ዕቃ እንዳታጩ ነው እንሂድ። ይዙ ለጋግኛ አንቺ ነሽ እዚህ ወይ አስይ ወይ እንትናት አንድ አለኝ አልኩት። ፌርሙዝ ስንት እንደመጣው ታውቂያለሽ? እሺ ልጅ ቆይ አቦ ዘርበይኒ ትርፉ ምን ዝም ብዬ ነው ስራውን የጀመርኩት። ሲጀመርም እዚህ ቆይ ተረጋጊ። ይዙ በቃ ተይኝ አቦ እንጂ ተሪውን ተፈልጊው ታጃቦ እንዴት ተፈራረጋለሽ? የስራውን ይይላል ይዙ ተረጋጊ። ፌርሙዝ ሾርባ ሳይገባበት ክስክስ ይበልበት አይጠጣትም ዛሬ። እውነት እቺ ፌርሙዝ ካልተከሰከሰች ይዙ ተረጋጊ። በቃ ተነሽ ከዚህ ተረጋጊ። ተነሽ አንድ አለኝ አልኩትን አንድ አለኝ ደናጋ እንኳን የለም። ተይኝማ ተይኝ። አረዚህ በእናትሽ እኮ ዛሬ ምን ላድርጋት? እሺ እስቲ ቆይ ተረጋጊ። አንቺ ያምሻል እንዴ? ያምሻል እኮ ማለት እኮ ስንት ብር ለማረፍ በተቀለ እኮ ምን እናድርግ? እሺ ታዲያ ቆይ ተረጋጊ። ይመጣታል ሲጀመር እኮ ይመጣታል። ሾርባ ሳይገባበት ነው የሚከሰከሰው ይሄ ዕቃ። ለነገሩ ተከስክሶ ወደኔ የማይመጣም እኮ ለቃቂኛ አቦ ተረጋጊ። ያት ነው የምገባው አቦ ምታመጪ ከሆነ አምጪ። አሁንም ቢሆን እዚህ እንትን አትበይ። ስራዬን አበላሸሽው አቦ። ቆይ ተረጋጊ። ቆይ ቀመርታዩ ቆይ አሁን የዳ ገንዘብ ምን ይሰራለታል እሱ? በቃ እኔ ፈልጌ እሰጥሻለሁ። አንቺ አትንኪኝ በቃ አትንኪኝ በቃ አንቺ ዞር በይ ወደዛ። ዋና አለኝ አልኩት ማለት ደግሞ አሁንም እኮ ይወስዱት ይሆናል። ተይኝማ ጉር ሰራሽኝ አቦ። ወይ አገዢ ወይ ትናት በይ አረጋይ ጨረሽ በቃ ተይው በቃ እዛው ምትበል። እስኪ ቆይ ተይው በቃ። ወይኔ ጉዴ አንቺ እየቀለድሽ ነው። አሁንም ኧረ ወደዛ ሂጂ
ሂጂ በእናትሽ ወይ አገዢ ዞር በይ በቃ። ወይኔ ጉድ! በምን አባቴ ነው የምከፍለው አሁን እንዳያኑ ለብራይ ተነሺ። የኛ ሰው ብርቅ ነው እንዴ? ተነሽ በቃ ተነሺ። ሜዳ ላይ ኧረ ወይኔ ጉድ! በቃ እዚሁ መቅረቴ ነው። ማነው ችግር የሚፈታልኝ? ወይኔ በቃ ችግር ማነው የሚፈታው? በማላውቀው ሀገር ፌርሙዝ ተሰርቄ ብዬ ፖሊስ ጣቢያ ነው የማመለክተው። ንገረኝ እስኪ ሲሱ መጀመሪያ ችግሬን ፍቱልኝ። በቃ ችግሬን ፍቱ። ችግሬን የምትፈቱ ከሆነ ፍቱ። እኔ እገዛሻለሁ። በቃ ፔርሙሱን ገዝቼ እሰጥሻለሁ። ተነሺ። ኧረ አንቺ በእናትሽ አትቀልጃለሁ። እኔ እሰጥሻለሁ ፔርሙሱን። በቃ ይልቁንስ አንድ ሻንጣ ልብስ አምጪ። ሂጂና ግቢና እዛው ሻንጣ ልብስ ትላለች እንዴ? ይዘሽ ነው ያቦ። ምን አሁንም እየቀለድሽ ነው እንዴ? ወይኔ ዚዙ! ኧረ ሰው እያየሽ ነው። ተነሽ። ተይኝማ። እሺ ተነሽ። ስደት ከባድ ነው። ስደት ከባድ ነው። ያየሽ ነው ዚዙ። በእናትሽ ተነሽ። በቃ ተቀይናም ታማሱ። ኧረ ቆይ በእናትሽ ደግሞ ቀሪንም እዚሁ አሰርቂኛ። ማነው ቆይ ስራ እንደዚህ ያስተምራል? ተይኝማ። እዚህ ጋር ቁጥሪማ ችግሬን ፍቱልኝ። ገና ለገና ስደተኛ ነኝ ተብዬ እዚህ እኔ በቃ ፔርሙሱን ገዝቼ እሰጥሻለሁ። ዚዙ እኔ እኮ ለማን ልናገርሽ? ጋይስ ለማን ሰው ምን ልበልሽ? አንድ ፔርሙስ ሰንበርና ተተጋለች። ዞር ያለዛ በጾም አንጀቴ ምን አለ ማታ እኮ ሾርባ ላደርግበት አልኩና አይ ብሯ ትሻለኛለች ብዬ እኮ ያስቀረውት ፌርሙዝ ነው። ኧረ እናግዘኝ ሰው። ኧረ ሰው የለም። ኧረ እንደው ምን ጎዴን አላየክ ከስሬያለሁ። ተወኝማ ከስሬያለሁ። ፌርሙዜን ወሰዱ። ዝም በሉ። ዞር በይ። እሰናት አንዳ እዚህ አስበላች። ተረጋጊሽ። ምን ሆነሽ ነው? ገና ነገርም ስራማ እንዳስጀምራት ነው። ቀሉ ልዋጭ ጀምራ። የምን ልዋጭ ነው? የምትይዘውን ቀይስ ይታያል እንዴ? ይሄ ማዘርቅ አይደል እንዴ? እንዴ አንቺ ምን አስበሽ ነው እንዴ? ምንድነው ያማችኋል እንዴ? ሾርባ ስንጠጣበት ይቆየውበታል እንዴ? ኧረ አንቺ ቆይ ምንድነው የምታረጊው? ቆይ መቼ ጀምሮ ነው እንደዚህ አይነት ስራ የጀመርሽው? ታዲያ ስራ ሲሰራ ከቤቷ እንደሚጀምረው ምንድነው የምትሉኝ እናንተ? ፌርሙዝ ግን እኔ ነው። እኔ ራሳዬ ነው ያወጣሁት ይሄንን ዕቃ። እኔ ምን ፌርሙዝ ደግሞ ምን ሆነ? ምን ሆነ? ፌርሙዝ ገዝቼ እና ተሰረቀ። የቤቱን ዕቃ ይዘሽ ኧረ ወይኔ ዛሬ እቺ ልጅ ቀይ ነው እንዴ? እኔ አሁን በምወጣበት ቀን እንደዚህ አይነት ነገር ታደርጋለች? ኧረ ወይኔ ቆይ የቤቱን ዕቃ ብለሽ ይዘሽ መውጣት ጀመር። ይሰራ እንዴ? ባቡ ከተባተተም ተባተተው ነው። ምንድነው የምታካብዱት? አይ እኛም ምን ትጨማለቃላችሁ። የምጠኒ የማስራት በሙሉ እንዳል እናቴ ያላየችው አቦ ምንድነው? በቃ ባተታችሁ አይደል? እኔ በቃ ቲና ጋር የሌለ ጭዌ ለበል ብዬ ነበረ። አንተም ተከፍተሃል። ስለዚህ በቃ አንተም መውጫ ስለሆነ ፈታ በል ብዬ ነው እኔ ያዝናናሽ ነው። ፌርሙዜን ግን በልተሻት አትቀሪያትም። እሺ ተረጋጊ፣ አሁን ተረጋጊ። ኧረ ይሄንን ነገር ያዥ። ጉድ ነው እንደው ምንድነው የመሰልሽው? ኬሻውን ከየት አመጣሽው? ከዚህ ውስጥ መቼም የኔ ልብስ ይኖራል። ቆይ ቼክ ላድርገው። ቼክ ላድርግ። ጂንሱን እና ሸሚዙን ብቻ ነው ያደረኩት። ኧረ ወይኔ እና የማዘሪን ቀሚስ ብቻ አንድ ብቻ ጨምር። ኧረ ወይኔ የራሴ ነው ዕቃ አሁን በቃ ስራ ሲጀምር እንደዚህ ነው። ፋሚሊዎችሽን ይዘሽ ስራ ጀመርኩ ብለሽ ነው? እኔ አብረን ነው አልብዬ ዘናፈታ እንዲሉ ነበር። በዛ አጋጣሚ እሷን ሳገኛት አንተ ታገኘሻት እዚህ ሰሞኑን ነበር ነው ወጣ ድንገት አግኝቻት ልወጣስ ይብርሽ ነው አዳሜ ተሰብስበሽልኛል። በቃ ተጫወትኩብሽ ይልሻለሁ። አቦ ከተባተተ አይቀር በቃ እንደዛ ነው። ወደ ቤት እንሂድ በቃ ፔርሙዜን እንዴ
እኔ የምር በጣም ነው ያዘናናሽኝ። ምክንያቱም ጭራሽ አልጠበቅኩትም። ብለሽ ደግሞ የቤት ዕቃ ማውጣት ጀመር። የቤት ዕቃ እንዳልጨርሰው አንተማ ጋግም ብዬ ነው እንጂ አንተንም ተሸክሜ ነው የምወጣው ከጊዜ በኋላ። እኔ ፋሚሊዎች አይፈሩልኝ። በዚሁ ከቀጠለች እኔንም ይዛኝ ነው የምትወጣው። ፋሚሊ እቺ ልጅ በእርግጠኝነት አሁንም በእናትህ ግን የምር ስራ መስራት መፈለግሽን በጣም አፕሪሺየት አደርጋለሁ። ግን ደግሞ እኔ ሳትነግሪኝ እንዴት ይሆናል? አንተማ ጋግመሃል። አንዳንድ ነገሮች ያው ለበጓ ወጪ ስላወጣሁ ልሸፋፍ ነው ብዬ እና ቢሆንም እኮ አውርተሽ እኔ ደግሞ መጣሁ ስላልሽ ልወጣ ነው ብዬ ስለነበር መጣሁ ምናምን ስላልሽ ትመጫለሽ ብዬ እኔ እኮ ኢላና ስትመጣ ትንሽ ወክ እናድርግ ምናምን ብዬ ነበር የወጣሁት። አገኝሻለሁ ብዬ አላሰብኩም። እኔማ ያው መሳፈሬም ምናምን ለበጓ ስለገዛው በቃ ከማስጨንቅ ዛሬ በእናትሽ እኔ እያለሁ ከኔ ጋር ሳናወራ እኔ ጋር ሳናወራ ግን የምር ግን ፈታ ያረግሽ የምር ፈታ ያረግሽ እና ቅቅል የሚበላሽ በእናትሽ ምን እንደታስበልኝ በምን አወኩኝ? እኔ ከማስጨነቃችሁ ብዬ ወጥቼ ትንሽ ተፍተፍ ልበል ወለችሽ እንጂ አው ከቤት ይወጣው ኪሽ ይዛለው ወይ ነው ወይ እንዴ ይላታለሁ ይዛልሽ ልብስና ጫማም ፍራ እስኪ ብላችሁ አንደኛ ትችላለች። ግን አንድ ነገር ልንገርሽ፣ ምንም ነገር ስታረጊ ከዚህ በኋላ እኔን ሳታማክሪ የምታረጊ ከሆነ ወደ ሀገርሽ ነው የምልክሽ። ምንም ነገር ሳትነግሪኝ እንዳታረጊ። ሰምተሽኛል? አሁንም ምን አባት ያደርጋለሁ? መሳፈሪያዬንም በልተዋል። ተፈዋሉ ብቻ ያሞኔ በቃ ችግር የለም። አሁን ከዚህ በኋላ እንደዚህ እንዳታረጊ ቃል ግቢ። እንዳታረጊ የምር ፋሚሊዎችሽን አዝናንተሻቸዋል። የምር እኔንም ሆዴን ቁስል ነው ያረግሽው። ልመለስ በዚህ ወደ ቤት ያሞኔ ይሄ ደግሞ ስራ መናቅ የሌለባችሁ ብዙ ወንድሞቻችን ይሰራሉና ሴትም ሰርታ ደግሞ መለወጥ እንደምትችል ስራ መስራት ለማህበር አንዴ ልዌ በል እስኪ ልዌ በቃ እንዲዳው አረ እንዴ በቃ ግን ከቤት ዕቃ በመውጣት አይደለም ለማሳየት ነው። ካላሳይሽ ማን ያምንሻል? አንቺ ራስ እኮ አላመንሽ። ነይ ዝም በይ። አሁን ነይ ወደ ቤትሽ ነይ። ይሄ በቃ ኢፍጣር ደርሶብኛል። አፍጥርኒ ራሱ በእናትሽ ለወይ ፋሚሊዎቻችን ቻው እና ፋሚሊዎች እንግዲህ ውሎ ይሄንን ይመስል ነበረ። ባላሰብኩት መልኩ ደግሞ እነዚህ ሰዎች ተሰብስበዋል። አንቺ ጉደኛ እና ዴቫዬ ደስ ብሎኛል ደግሞ እንዲህ ሆነ ስላየሁት። ቆይ እንዴት ወጣ አንተ እንዴ? አሁን እንዴት እዚህ ያለሽ? እኔማ ወክል አረግ እንዳትወጣ በዚህ ሰዓት አላልኩም። ትንሽ ወክል አረግ ነግሬሽ እኮ አመጣው ብለሽ ነው የጠፋሽው። ወይኔ ዛሬ እሺ በቃ ይሁን ብቻ። ያው ዴቫዬም ቆሞ ስላየሁት በዚህ አጋጣሚ ሳይታሰብ ቪዲዮ ላይ ገብቷልና በጣም ደስ ብሎኛል። ያው እንግዲህ የተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ያው እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።